መልካቾቻችን ቆይታችሁን እያደረጋችሁ ያላችሁት በቀጥታ ስርጭት ከዚህ ከኤንቢሲ ስቱዲዮ ወደ እናንተ እያደረሰን ያለነውን የቅዳሜ መዝናኛ ፕሮግራማችን ነው እየተከታተላችሁ ያላችሁት። ቅዳሜ ከሰዓታችሁን አብራችሁን እያሳለፋችሁ ስለሆነ ደስ ይለናል። አሁን ደግሞ ዘወትር እንደምናደርገው የእንግዳ ሰዓታችን ላይ ነው የምንገኘው። አዎ የእንግዳ ሰዓታችን ላይ ነው የምንገኘው። ተመልካቾቻችን አንድ ሰሞኑን አነጋጋሪ መጽሐፍ ወጥቷል። ዮም የተሰኘ መጽሐፍ ነው። በተለይ የኦቲዝም ችግር ላይ ያሉ ሰዎች ላይ ያጠነጠነ ፕሮግራም ነው። አይ ይቅርታ መጽሐፍ ነው። በተለይ ደግሞ ከኦቲዝም ጋር የነበረንን የሚኖረንን ግንዛቤ በልዩ ሁኔታ የሚቀይር በጣም አቅም ያለው መጽሐፍ ነው። ስለዚህ ከጸሐፊው ጋር አጭር ቆይታ የምናደርግ ይሆናል። ያው እንኳን ደህና መጣ። እንኳን ደህና ቆያችሁ። ዌልካም። እንግዲህ ዮም የተሰኘው መጽሐፍ በነገው ዕለት ነው የሚመረቀው። ከዛ በፊት ነው እኛ ጋር እንግዳ ሆነ የቀረብከው። እንግዳ ሆነ ስለቀረብክልን እናመሰግናለን። እንተዋወቅ እስኪ። እሺ፣ አመሰግናለሁ። ንሴቦ ፍቅሬ ይባላለሁ። የሙሉ ጊዜ ስራዬ ኤክስተርናል ኦዲተር ነኝ፣ የግል ኦዲተር። ዌልካም። ንሴቦ ስሙ ግር ይላል አይደል? ደስ ይላል። በጣም ልዩ ነው፣ ለየት ያለ ስም ነው። ትርጉሙ እናመስግን ማለት ነው። የልጄ ስም የመጽሐፉ የተሰየመው ዮም ይባላል። አንድ ላይ ዛሬ የምናመስግን ማለት ነው። በጣም ደስ ይላል። በጣም የሚገርም ነው። ምናልባት ወደ መጀመሪያው ጥያቄ ከማለፌ በፊት ለመጽሐፉ ትንሽ ነገር መናገር እፈልጋለሁ። ይሄ መጽሐፍ በጣም ቆንጆ መጽሐፍ ነው። ሳነበውም ምናልባት ግማሽ ቀን ነው የፈጀብኝ። ወደ ከሰዓት በኋላ 10 ሰዓት ጀመርኩት። 6 ሰዓት ከሌሊቱ 6 ሰዓት ነው የጨረስኩት እና አንዴ ማንበብ ከጀመራችሁ ተመልካቾች አታቆሙትም ካልጨረሳችሁ በስተቀር። አንደኛ የታሪኩ ፍሰት በጣም የተለየ ነው ከስነ ጽሁፍ አንጻር ማለት ነው። ይዘቱ በተለይ ደግሞ ሌላው በጣም ደስ የሚል ነገር ነው። በእውነተኛ ታሪክ ላይ የተመሰረተ መጽሐፍ መሆኑ እጅግ በጣም ልዩ ያደርገዋል። የተኖረ ህይወት ነው ማለት ይቻላል እና በጣም ደስ የሚል መጽሐፍ ነው። በጣም ሪከመንድ አድርጋለሁ ሁላችሁም እንድታነቡት ማለት ነው። እንግዲህ መጽሐፉ ዮም ነው የሚለው ያው ስለ ልጅህ ነው። ይህንን መጽሐፍ ምናልባት የኖርክበትን የህይወት ታሪክ ነው ያው እንትን ያልከው በመጽሐፍ ያቀረብከው። ምንድነው ምክንያት እንድትጽፈው ያደረገ? ምንድነው የተለየ ምክንያት አለ ወይ በመጽሐፍ እንድታቀርበው ያደረገ? እሺ፣ አመሰግናለሁ። ብዙ ጊዜ በኦቲዝም ጥላ ስር ያሉ ልጆችንና ወላጆችን የምንረዳበት መንገድ ራቅ ያለ ነው፣ አልቀረብንም። ይህ መጽሐፍ በቃ የኢትዮጵያ ውስጥ ያሉ ወላጆች በኦቲዝም ዙሪያ ያሉ ማህበረሰብን የሚያነቃቁ ናቸው። ምክንያቱም የተኖረን ህይወት ነው። የተኖረ ምንድነው እነዚህ ወላጆች የሚያጋጥማቸው ምን አይነት ቦታ ነው ያሉት የሚለውን ያሳያል በይበልጥ። በጣም ጥሩ። እንግዲህ ዮም መጽሐፍ በእውነተኛ ታሪክ ላይ የተመሰረተ ከዛም ባለፈ ደግሞ ማህበረሰባችን ላይ ትኩረት ሊሰጠው የሚገባውን ትልቅ ጉዳይ የኦቲዝምን ጉዳይ ይዞ የተነሳ መጽሐፍ ነው። እስኪ እንዴት ነው ይህንን ነገር ያወቅከው? ምክንያቱም ምንም አይነት ካሁን በፊት የነበረ ነገር ባይኖር እንዴት ነው ይሄ ነገር ካሁን በፊት ህይወት ላይ ተከስቶ ካልነበረ ይሄ ልጅ የኦቲዝም አለበት ማለት ነው የሚለውን ነገር ለማመን በጣም የሚከብድ ይመስለኛልና እንደው እስኪ መጀመሪያ ልጁ ኦቲዝም አለበት ብለህ ለማመን ያወክበት መንገድ ምን ይመስል ይሆን? መጀመሪያ ያው እንደ ማንኛውም ወጣት በጋብቻ መስርተን እኔና ባለቤቴ ያው ልጅ የመጀመሪያ ልጃችንን ካሉን 4 ልጆች ዮም ነው የመጀመሪያ ልጅ። እሱን ስንቀበል ያው በዚህ ልዩነት እንዳለ ተረዳን። የተረዳንበትን መንገድ ዲቴል ልንገርሽ። ከውልደቱ ጀምሮ ነው የዮም ትንሽ ችግር የምንለው የነበረው። ምንድነው? የእንቅልፍ ችግር ነበረው። የእንቅልፍ ችግሩ በጣም ረጅም ሰዓት እንደማንኛውም ልጅ አራስ ሆነሽ ከአራስነቱ ጀምሮ ነው የምነግርሽ እስካወቅንበት በዛን ወቅት በሚያሳያቸው ባለመተኛቱ በአንዳንድ ነገር እስከ 1 አመት እስኪመጣ ድረስ ያው በጥርጣሬ ይሆናል በሚል ሳይሆን በጥርጣሬ ውስጥ ቆየን። ከዛ 1 አመቱን ሲያከብር ያው የመጀመሪያ ልደት ብዙ ጊዜ ልጆች ሲያከብሩ ይነጫነጫሉ፣ ምን ይላሉ። እንደሱም ወሰን ነው። ግን ከ1 አመት ከ2 ወር ከ4 ወር ሲል ልዩነቶች እየፈጠጡ መጡ። ምንድነው?
በተለምዶ ሬድ ፍላግ ወይም አመላካች የምንላቸውን ጆሮአቸውን መያዝ፣ ድምጽ ኦቨር ሴንሲቲቭ መሆን፣ እንደሱ አይነት ችግሮች፣ በጣም ሃይፐር አክቲቭ ነው፣ በጣም ይፈጥናል፣ በተለያየ ለማስቸገር እዚህ ማለት ተረጋግቶ ያለ መቀመጥ በሚለው እንውሰደው። በዚህ ባየነው ነገር እንደገና ደግሞ ወደ 2 አመቱ ሲሻገር እንደ ኖርማል ልጆች አለማውራት፣ ተግባቦት አለመኖር፣ እሱን ስናይበት በቃ ይሄ ልጅ ወደ አንድ ሐኪም ይሆንና ዲያግኖስ ሲደረግ በሚል ዶክተር ሚኒሊክ የሚባል የህፃናትና የአእምሮ ሐኪም ስፔሻሊስት አየው። ረጅም ጊዜ ወስዶ ዲያግኖሲስ አድርጎ ይህ ልጅ በኦቲዝም ጥላ ስር ነው የሚኖረውና እጣ ፋንታዬ ነው ብላችሁ ተቀበሉት ብሎ ፍርጥ አድርጎ ነገረን። ይሄ ነው እንግዲህ የመጀመሪያው። በጣም የሚገርም ነው። ይህንን መጽሐፍ ሳነበው 2 አይነት ሰዎች አእምሮ ውስጥ መጥተዋል። የመጀመሪያዎቹ ሰዎች ችግር የሚፈጥሩ ምናልባት መጀመሪያው አካባቢ የመጽሐፉ መጀመሪያ አካባቢ ካንተ ካጋጠመ የህይወት ችግር ጀምረህ ነው ያው የጀመርከውና በሁለት ነው የከፈልኳቸው። ግማሾቹ ችግር ፈጣሪ ናቸው፣ ግማሾቹ ደግሞ ችግርህን የፈቱ መፍትሄ የሚሰጡ ሰዎች ናቸውና እስቲ ምናልባት ከሁለቱም ተምረሃል ወይስ ችግር የፈጠሩት አንተ ህይወት ላይ እንደው እንድትወድቅ አድርገውሃል? እስቲ አዎ እንግዲህ መጽሐፉ 4 ምዕራፍ ነው ያለው። መሪ ስላነበብሽው ያው አይተሽዋል። የመጀመሪያው ምዕራፍ ቅድመ ዮም ነው የሚለው። የዮም ቅድመ ዮም ማለት የኔ የህይወት ታሪክ ነው። ያ ምንድነው? እኔ ዮም ጋር እስክዳርስ ዮም እስኪወለድ ድረስ የነበሩብኝ እንደ ፈተና የህይወት ፈተና ነበሩ። እነሱ አስተማሪዎች ስለነበሩ ተገልጸዋል። የመጀመሪያው ምንድነው? የህክምና ስህተት ነበረ ያየሽው። የሞት ትኬት የቆረጠ የህክምና ስህተት ነው። ግን በኋላ ላይ በውጭ ዓለም ከኢትዮጵያ ውጪ ባለ አጋጣሚ ተስል በስህተት ነው የሚል አለ። ድጋሚ ወደ ቻይና አካባቢ ቼክ አድርጌ ይሄ ህመሙ ትክክል አይደለም በሚል ነው እንትን ያለው አረጋግጠን። ያው የህክምና ስህተቶች በእኛም በሰለጠኑትም ዓለም ይከሰታል። ግን ያው ወጣትነቴ ጎርቶ አልፏል። እሱን ተሻግሬ ነው እንግዲህ ወደ ዮም የሄድኩት። ግን ከዛ በፊት ደግሞ አንድ ደግሞ ጥሩ አጋጣሚ እንደዚህ አንድ ወዳጄ ነው አሁን ብዙም ባያቀኝም አንድ ጊዜ 2003 ዓመተ ምህረት አካባቢ ነው ወቅቱ። ረጅም ጊዜ ነው ወደ ኋላ። ታክሲ ያው ድሮም ችግር ነበረ። ታክሲ ስጠብቅ እንደዚህ ፋይሎች ይዤ ምናምን ያይ ነበር። አንድ ቀን ነው ተውቃችን። ከዛ በፊት አቶ ሃይደር አብዱል ሰመድ ይባላል። ምንድነው እሱ ደግሞ አይቶኝ አንድ ቀን ነው በድርጅቱ አይቶኛል። ፋይናንስ ማናጀር ዋጋ መጥቼ ብዙ ጊዜ አይቻለው እና መጀመሪያ እንዲሁ ሊፍት ሰጠኝና ይዞኝ ሄደ። ቤቱ ነው የወሰደኝ። እኔ ግማሽ መንገድ ነው ሊፍት እንዲሰጠኝ እንትን ያልኩት። እስቲ እቺን ቪትሲያሪስ ገና እንደመጡ ነበር ያኔ የዛሬ 14 15 ዓመት በፊት እንደመጡ ነበረ። እቺን እስቲ አንድ ወር ተጠቀማት አለኝና ከዛ በኋላ አንድ ወር ተጠቅሜ ልመልስ ስል በቃ አይ ስም አዙር በነፃ ነው የሰጠኝ። ከዛ ችግር መጥቼ ደግሞ ይሄኛው ሰውዬ አክሞኛል ማለት ነው። ይገርማል። ህይወታችን ውስጥ መጥፎዎች አጋጣሚዎች አይደሉም ያሉት፣ መጥፎዎችንም የሚክሱንም አሉ። እንግዲህ ዮም መጽሐፍ እንዳልሽው ለማንበብ የሚያጓጓ ግንዛቤን የሚፈጥር ማህበረሰቡ ጋር ይህንንም አለ እንዴ ብሎ ግንዛቤን የሚፈጥር መጽሐፍ ነው። ቀደም ሲል እንዳልከው ዮም በኦቲዝም ጥላ ክልል ውስጥ እንዳለ ሐኪሞች ከተናገሩ በኋላ ምንድን ነበር የተሰማችሁ? አምኖ ለመቀበል ምን ነበረ ስሜቱ? በጣም ከባድ ነው። ከምነግርሽ በላይ ያው ስሜትን ይጎዳል። ለብዙ ጊዜ ለመቀበልም ተቸግረን ነበረ። በተለይ ባለቤቴ ሳምራዊት ድንቁ ትባላለች። እንደ እናት እንግዲህ እንደ ወላጅ እናት እሱን ለማሳደግ ብዙ ርቀት ሄዳለች።
እስካሁንም ድረስ ትንሽ ለመቀበል ተቸግረን ነበረ። አሜን ብለሽ ለመቀበል ግን አሁን ያው ለወላጆችም ለአሳዳጊዎችም እንዲሁም ለታዳጊዎችም ልምድ ለመስጠት ስለሆነ ችግሮችን አሜን ብለን ስንቀበል መፍትሄም እናገኛለን። መፍትሄውም አብሮ ይመጣል እና ጊዜው ከባድ ነበር። በጣም ይገርማል። ምክንያቱም ብዙ ሰዎች ችግሩን ከመቀበልም ይመስለኛል ሌላው ችግር የሚመጣው አምኖ አለመቀበል በራሱ ሌላ የሚያመጣው ትልቅ ችግር ስላለ እንግዲህ አምነው ተቀበሉ። ከዛ በኋላ የሚቀጥለው ይመስለኛል እንዴት ነው ይሄንን ነገር ትሪት ማደርገው፣ እንዴት ነው መፈታው ችግሩን፣ እንዴት ነው በዚህ ሂደት ውስጥ አብሬ ማልፈው የሚለውን መፍታት ይመስለኛል ከዛ በኋላ የሚቀጥለውና ራሳችሁን ካሳመናችሁ በኋላ ያለው መንገድ ምን ይመስላል? አዎ ዋናው ትልቁ ነገር ሰው ችግር ሲደርስበት ያው ተቀበለው ምናምን ታያለሽ፣ ግን መቀበል ባንድ አይደለም፣ ፕሮሰስ ነው። በፕሮሰስ ውስጥ አልፈሽ ፕሮሰሱ ቶሎ ካለቀልሽ ጥሩ ነው። እኛ ግን እንደ አጋጣሚ ሆኖ እግዚአብሔር ረድቶን ችግሩን አይደንቲፋይ አድርገን ያው ዮምን ለመርዳት ነው የተንቀሳቀስ ነው። ብዙ ቻሌንጆች ቢገጥሙንም ገና ከመዋለ ህጻናት ጀምሮ ነው መገለል የደረሰበት። መጽሐፉ ላይ ያለ አይ እሱን አንቀበለውም የሚሉ እንትኖች ነበሩ። ትምህርት ቤቶች በተለይ ግሉ ትምህርት ቤት አካባቢ ወላጅ ብዙ ዋጋ ይከፍላል፣ ያላግባብ ብዙ ዋጋ ይጠየቃል። ብቻ ብዙ ዋጋ እንትን ይላል፣ የሚያስከፍል ነው። ግን እግዚአብሔር ከሰጠሽ ጥሩም እጣ እንዳለ መጥፎም እጣ እንዳለ ነገሮችን አክሴፕት ስታረጊ ወደ ልጁ ፎከስ ታረጊያለሽ። በብዛት እኔም ባለቤቴም እሱ ላይ ነው ርብርብ ያደረግ ነው። ከዛ ወደ እንቅስቃሴ ነው የገባ ነው። እሱን ወደ መርዳት ትምህርት ቤት ወደ ማስገባት አሁን ወዳለ ወደ መደበኛ ትምህርቱ እስኪደርስና ከሌሎች ኢንክሉሲቭ ሆኖ እስኪቀላቀል ድረስ ተካቶ ብዙ ተረባርበናል። እንግዲህ እንደ እግዚአብሔር ፍቃድ አሁን ያለበት ሁኔታ ይመስላል። ይኸውማ እድሜው 11 ነው፣ ግን ግንቦት 19 12 ይሞላዋል። አሁን 6ኛ ክፍል ተማሪ ነው። ግሎሪ የሚባል ትምህርት ቤት ነው ከኖርማል ልጆች ጋር ተቀላቅሎ የሚማረው። ብዙ ጊዜ ታዳጊዎች አግላዮች አይደሉም፣ ህጻናቶች እና እነሱ ተስፋ ይሰጡናል። አካታች ናቸው። በደንብ ነው የሚቀበሉት፣ በደንብ ትሪት ያደርጉታል። ከዚህ ጋር እንደው አያይዛ ብታነሳልኝ ደስ የሚለኝ መጀመሪያ አካባቢ ትምህርት ቤት የገባ ጊዜ መገለል ደርሶበት ነበረ። አልቀበልም፣ ኃላፊነት አልወስድም የሚሉ አካሎችም ነበሩ። ከዛ በኋላ ደግሞ አሁን ዮም ያለበት አቃፊ ወይም ደግሞ እሺ እንቀበላለን፣ ኃላፊነቱን እንወስዳለን የሚሉም ቦታዎችና ተቋማት አሉ። ግን ደግሞ ኃላፊነት ለማይወስዱ እንደ ችግር እንደ በሽታ ለሚያዩ ደግሞ ግንዛቤ መስጠት ስላለብን እንዴት ነው መቀበል የሚችሉት? በዚህ አጋጣሚም እንደው መልእክትን ማስተላለፍ ነው። ምክንያቱም በሽታ አይደለም፣ ልዩ ነገርን ልዩ ክትትልን ብቻ የሚሻት ነገር ስለሆነ ለነሱ መልእክት ማስተላለፍ ያለብን ይመስለኛል። አዎ ህይወትን ሰጠን በጎም ነገር መጥፎም ነገር አለ። እነዚህ ልጆች በሰለጠነው ዓለም እንደ ጸጋ ነው የሚቀበሉት፣ እንደ በጎነት በጣም ጥሩ ነገር እንዳገኙ በጣም ላኪ ነኝም የሚሉ አሉ። በእኛ ሀገር ግን ያው ችግሩን ገና ስለሆነ እንደ እርግማን በተለያየ እምነት ውስጥ እንዳለሽ አድርገው ነው የሚታየው። ምናልባት መልእክት ማስተላለፍ የምፈልገው ህብረተሰባችን አግላይ ሳይሆን አቃፊ ሆኖ ነው መነሳት ያለበት። ምክንያቱም የዚህ የኦቲዝም ቁጥር ተደብቆ ነው እንጂ በየቤቱ እየመጣ ነው። አሁን ቁጥሩ በጣም አዳጋች ነው። ኢትዮጵያ ውስጥ እንደዚህ ዳታ በትክክል ስለማይያዝ ነው እንጂ በጣም በቁጥር ደረጃ መግለጽ እስኪያስቸግር ድረስ አስቸጋሪ ነው። ይሄ ደግሞ ሊሰራበት ይገባል። ወላጆቻቸውንም አንደርስታንድ ሊያደርጉ ይገባል። ልጆቹንም በትክክል ያሉበትን ሁኔታ ተረድተው እነሱን ማቀፍና ነገ ደግሞ እነሱም አምራች እንደሚሆኑ ማሰብ። ማግለሉ የመጣው ምንም አያመጡም እነዚህ ምንም ሊሰሩ አይችሉም የሚል ነው። ግን ከተረዱና ከተደገፉ ትልቅ ደረጃ የሚደርሱ አሉ፣ አሳይተዋል። በዓለም ላይም በተለይ በሰለጠነው ዓለም
ለየት ባለ ሁኔታ ነው እንክብካቤው ያለው። እኛ ሀገር ግን ገና ነው፣ በጣም ገና ነው። የሚደብቅ ሰው ይበዛል፣ የሚያፈር በልጁ ይበዛል እና ምንም በልጅ እግዚአብሔር የሰጠሽን ማፈር በእግዚአብሔር ማፈር ማለት ነው። ስለዚህ ወላጆች ይምጡ፣ እንደዚህ ኃላፊነት የሚወስድ ሰው ደግሞ ወደፊት ይምጣ ነው መልእክቴ የምለው። ምናልባት ከኦቲዝም ጋር በተገናኘ እንግዲህ በርካታ መረጃዎችን ሰብስበሃል። ህይወት መቼም ትምህርት ቤት ነው፣ ያው አስተምረሃል ብዬ አስባለሁ እና የኦቲዝም እንደው ስታነብም እንደው ከኦብዘርቬሽንም ካየኸው ኦቲዝም መንስኤው ይሄ ሊሆን ይችላል ብለህ የደረስክበት መደምደሚያ አለ? ከባድ ጥያቄ ነው የጠየቅሽ። ግን በሰለጠኑት ዓለም ያው አሁንም በስፔኩሌሽን ወይም ደግሞ በግምት ነው እንደዚህ ደረጃ ነው የሚሉት በሰለጠነው ዓለም። ይህንን ጥያቄ ወደ ሐኪሞች ነው የምታመጪው። ግን እኔ የተኖረውን ልምድ ነው የምናገረው። ግን በብዛት ከቫክሲን ጋር ያያዙታል። በተለይ በውጭ ያሉ ኮሚኒቲ ብዙ የሚጠቁሙኝ ነገር ወደዛ ያደላል። ለመሰለሽ በውጭ ያሉ ኮሚኒቲ በጣም ሬቱ የጨመረ ነው። በጣም በአስደንጋጭ ሁኔታ በየቤቱ ሊገባ ምንም አልቀረውም እና እነሱ እንደሚሉኝ ከሆነ ከዛ ጋር የማገናኘት ምክንያቱም በተለይ በምስራቅ አፍሪካ ያሉ ስደተኞች ወይም ደግሞ ወደዛ የመጡ በሶማሊያ በኢትዮጵያና በኤርትራ አካባቢ ያሉ ልጆች ይበዛሉ ነው ያሉ። እንግዲህ እኔም እንግዲህ ያው ተብያለሁ ብዬ ነው የምናገረው። ግን በእኛ ሀገርም ያው ቫክሲኑ ተመሳሳይ ይመስለኛል። ምንም ልዩነት አይኖረውም። ግን የተለየ ነገር አለ የሚለውን እነሱ ያገሉታል። በተለይ ወላጆች እንደዚህ ሲያወሩኝ በትክክል ሳይንቲስቶቹም ሆኑ የመንግስት አካላት ከፍ ባሉ ደረጃ ያሉ በዚህ ምክንያት ነው የሚል ስፔሲፊክ ያስቀመጡት ነገር የለም። እኔም ደግሞ በግሌ እንደው ዝም ብዬ በአቅሜም ባየሁት ነገር ይሄ ነው ብዬ ለመናገር አልችልም። ለምንድን ነው እኔ አሁን ለምሳሌ ያህል ከድምጽ ብክለት ጋር የመጀመሪያ ልጅ ሲወለድ አጋጣሚ ሆነው እንደዚህ ፍላቶች ኮንዶሚኒየም ቤቶች አካባቢ ነበርና ታች ሙዚቃዎች አሉና የሙዚቃ ረብሻ ነበረና በእርግዝናዋ እንደዚህ ባልት ሳይመቻት ይሆናል ልጄ እንደዚህ ሆነው ብዬ አስብ ነበር። ግን በተመቻቸን ቤት የተወለዱ ልጆች አሉ። አሁን የራሴ ቤት ኖሮኝ ማለት ነው። እነሱም ደግሞ እንደዚህ በሰላም ነው እንትን ያሉትና ይህ ነው ማለታችን ከባድ እርግጠኛ ነው ተብሎ የሚነሳ ነገር ሐኪምም ጠርተሽ በጠይቄ ይህን መልስ ማግኘታችን እርግጠኛ የተለያየ ነው ምክንያቱ በነገራችን ላይ። እንግዲህ የኦቲዝም ኦቲስቲክ የሆነ ሰውን ወይም ልጅን በቀላሉ አይደንቲፋይ ማድረግ ትችላለህ? አሁን ኤርሊ ስቴጅ ላይ ምናልባት አንዳንዱ ይለያል። ታውቀዋለህ? እኔ እንግዲህ ወይ ስለኖርኩበት መጽሐፉ ላይ የጠቀስከው ነገር ስላለ ነው። አንዲት ሴት ያው እንደዚህ ስታይ ሰው ትረጃለሽ። ግን ያው ሰውን ሐኪም መሆን አለብሽ ይህንን ነገር ለመናገር እርግጠኛ ሆኖ ለመናገር። ግን በልምድ ደግሞ እንደዚሁ እንደ ወላጅ ልጅ ስታሳድጊ በተለየ ሁኔታ እንትናል። ግን ይሄ መነገር ያለበት ይሄ ልጅ ኦቲስቲክ ነው ተብሎ መነገር ያለበት በሐኪሞች ነው፣ በእኛ በእንደዚህ በግለሰብ ሳይሆን ማለት ነው። ግን አሉ አመላካች ወይም ሬድ ፍላግ የሚባሉ ድምጽ ኦቨር ሴንሲቲቭ መሆን፣ ጆሮአቸው እንትን ማለት፣ እዚህ በእግራቸው ጣት መሄድ፣ የንግግር መዘግየት፣ ንግግር ሲዘገዩ ብዙ ጊዜ ማያያዝ የለብንም። ርቀውም ይፈቱ አሉ። ግን ይሄንን ቨርባል መሆኑም አንድ አመላካች ይሆናል፣ አጠራጣሪ ይሆናል እና በጣም ሃይፐር አክቲቭ በሆነ ይሄ መንቀዥቀዡ የበዛ ከሆነ መጠኑ ያለፈ ከሆነ መጠራጠር አስፈላጊ ነው። ቀደም ሲል እንደጠቀስከው አውሮፓውያን ላይ ወይም ወደ ውጭ ክፍል ስንሄድ እና ኦቲስቲክ የሆኑ ልጆች እንዴት ትሪት እንደሚደረጉ ስናይ ሀገራችን ውስጥ ካለው ጋር ስናነጻጽረው በጣም የወረደ ነው። እንዳልከው ከማህበረሰቡም አልፎ ወላጆች
እናትና አባቶች ኦቲስቲክ የሆነ ልጅ ኖሯቸው አውጥተው በአደባባይ ከልጆች ጋር ማቀላቀሉ እንደ ልጆች ትሪት ማድረጉ አይኖርም። ብዙ ጊዜ ድብቅ አድርገው ቤታቸው ውስጥ ያስቀምጧቸዋል። ለነሱም ግንዛቤ መፍጠር ስለሚኖርብን ማለት ነው። እንደው ይህንን የሚያደርጉት ምናልባት ወላጆች በጣም አስቸጋሪ ባህሪ ይኖራቸዋል ወይ? ኦቲስቲክ ውስጥ ያሉ ሰዎች ኦቲስቲክ ልጅ ነው ይሄ ከተባለ እንደው በጣም ትሪት ለማድረግ ከሰው ጋር ለመቀላቀል የሚከብዱ ልጆች ናቸው ወይ? በጣም አሪፍ ሀሳብ ነው ያነሳሽው። ትክክል ነሽ። የሚደብቁትም ወላጆች ስሜታቸውን እጋራለሁ። ለምን እኔም አንዱ ነበርኩኝ። ደበቄም ባይሆንም ስሜቱ ምን ድረስ እንደሆነ አውቀዋለሁ። በእርግጥ አሁን ልጆቹ አንዳንዱ ሊጮህ ይችላል። አሁን ከኖርማል አሁን ለምሳሌ ቤተ እምነት ላይ ሄደሽ በጣም ፍሪኩዌንትሊ የሚጮህ ከሆነ ያው የእምነት ስርዓቱ ይስተጓጎላል። ያ እንዳይሆን አይፈለግም። በህብረተሰባችን በተለይ ተለቅ ያሉ ሰዎች ይቆጣሉ፣ ወይም ደግሞ እንደዚህ ሆነሽ ነው ምናምን የሚል አስተያየት ይመጣል። ያ አስተያየት ሲመጣ የመቅረትም ነገር ያመጣል። ግን ምንድነው መሆን ያለበት? አርሊ ስቴጅ ነው። መጀመሪያ ካልደበቋቸው ገና ከ2 ከ3 አለማምደው ሁሉን ነገር ኢንቫይሮንመንቱን ዓለም ምን ትመስላለች የምትለውን ካላሳያቸው ትልቅ ሆነው ደግሞ ሲመጡ በጣም አደጋ አለው። በጣም ሲያድጉ ደግሞ በየእድሜ እርከናቸው የራሱ የሆነ ችግር አለ። እንደ ማንኛውም ፊሊንግ አላቸው ሁሉ ነገር፣ ኢቭን ሴክሹዋል ፊሊንግም አላቸው። በየእድሜ እርከናቸው አስቸጋሪ እንትኖች ያልፋሉ። በተለይ ሴት ሲሆኑ ከዚህ ከወር አበባም ጋር በተመለከተ ወላጆችም ልጆቹም በጣም ይሰቃያሉ። እና ይሄ ማለማመዱ ከመጀመሪያው መደበቁ ሳይሆን ወደ ውጭ ሬስቶራንት መሄድ ካለባቸው እዛ መሄድ አለበት። መቀላቀል ቢያስቸግሩም እንደምን እየተረዳዱ ማሳየት ምን ትመስላለች የምትለው ከደበቅሹ በይበልጥ ጉዳቱ እየገዘፈ ይመጣል እንጂ አያንስም። ስለዚህ ልጆቹ እጅግ የሚያሳዝንና የሚያሳቅቅ ኑሮ ይኖራሉ። በር የሚቆለፍባቸው አሉ፣ የሚታሰሩ አሉ። ግን በጊዜ ሁሉን ነገር ማስተማር እሱን እመክራለሁ። እዚህ መጽሐፍ ላይ እንግዲህ ወደ መጨረሻ አካባቢ ታርጌት ኦዲየንስ አርገህ ያስቀመጥካቸው አካላት አሉ። ወደ 4 አካላት ናቸው። እስቲ ትንሽ ዘርዘር አርገህ ንገረን። እሺ፣ እንግዲህ ይህን መጽሐፍ ሲያነቡ ቁም ነገር ያገኛሉ ብዬ እገምታለሁ። ምክንያቱም እኔ ነገ ሌላው ወላጅ ብዙ እንዳይደናገር በሚል የራሴን ልምድ ነው ያካፈልኩትና 4 አንባቢ ይኖረኛል ብዬ ነው ያሰብኩት። የመጀመሪያዎቹ እንግዲህ እንደዚህ አይነት ልጆች የሚያሳድጉ ወላጆች ነው። እነዚህ ወላጆች ተመሳሳይ ህይወት አለን፣ ያው የኔ ህይወት ነው ብለው ያስባሉ። ስለዚህ እንዲህ ያደርጋለሁ ብለው ይነሳሉ። የመጀመሪያው ታርጌት እነሱ ናቸው። ሁለተኛው በዚህ ዙሪያ በኦቲዝም ዙሪያ ሴንተር ከፍተውም ይሁን እነሱን ለመርዳት የሚንቀሳቀሱ ልጆቹ ምን ላይ ናቸው የሚለውን ለህብረተሰቡ እንዲያጎሉ ያስተምራል። ሶስተኛ እና በጣም ጠቃሚ ነው ብዬ ያሰብኩት ወጣቶች ያላገቡ ናቸው። ያላገቡ ወጣቶች፣ ለመውለድ ያሰቡ ወጣቶች ይሄ ችግር ቢኖር በህይወቴ እንዴት ሶልቭ አደርገዋለሁ? ድንገት ሲሆን ያው ብዙ ነገር ይደናገን፣ ዝግጅት ካለ ማኔጅ ማድረግ ይቻላል ማለት ነው። አራተኛ እና በጣም አስፈላጊ ነው ብዬ ያሰብኩት ባለድርሻ አካላቶች ናቸው። ባለድርሻ አካላት ማለት ውሳኔ የሚሰጡ የመንግስት አካላት፣ ጤና ሚኒስቴርም፣ እናትና ወጣቶች ላይ የሚሰሩ ትምህርት ሚኒስቴር፣ እነዚህ ልጆች እነዚህ ወላጆች የት ነው ያሉት ብለው ቢያዩ ደስ ይለኛል። በደንብ ደግሞ ያዩታል ያሉበትን ማለት ነው። ያለው የተሻለ ፋይናንሻል ባክግራውንድ ያለው ሰው ልጁን ሊረዳ ይችላል። ከድህነት ጋር ደግሞ ይሄ ችግር ሲሆን እጅግ አሰቃቂ ነው እና እነዚህ ናቸው 4ቱ ብዬ ከፈልኳቸው። ጉዳዩ የሁላችንም ነው። የትኛውም የማህበረሰብ ክፍል ያገባዋል፣ የትኛውም ወላጅ ያገባዋል፣ የትኛውም ወጣት ህፃን፣ ሁሉም የሚያገባው ጉዳይ ነው። ምክንያቱም የማህበረሰብ ክፍላችን ስለሆኑ ነገ ትውልድ ሆነው አድገው የተሻለ ደረጃ ላይ የምናገኛቸው ልጆች ስለሆኑ፣ በመጨረሻም ግን እንድታነሳለኝ የምፈልገው ሀሳብ አንተ የተቀበልክበት መንገድ አለ፣ ከዛ በኋላ ትሪት ያደረክበት ከሰዎች ጋር ያቀላቀልክበት መንገድ አለ።
እንዴት ነው ትሪት ማድረግ ያለባቸው የሚለውንም ማህበረሰቡ መገንዘብ ስላለበት በዚሁ መልእክት ብናስተላልፍ ደስ ይለኛል። እንዴት ትሪት እናደርጋቸው የኦቲስቲክ ልጆችን? ከእርሊ ጀምሮ ማምጣት፣ ወደፊት ማምጣት፣ የእግር ጉዞ እንዲያደርጉ፣ አካላዊ እንቅስቃሴ እንዲያደርጉ፣ ትምህርት ቤት ቀድመው እንዲገቡ ማድረግ፣ ቴራፒ ወይም ደግሞ የንግግር ክህሎታቸውን እንዲያሻሽሉ ማድረግ፣ በእምነት ቦታ ላይ ያለ ገደብ እንዲሄዱ ማድረግ፣ እነዚህ በጣም መሰራት ያለባቸው ኤሪያዎች ናቸው። እነሱም ደግሞ እነሱ ሲኖሩ ነው ልጆቹን ሊረዱ የሚችሉት። ነገሮቹን እግዚአብሔር በቁጣ ወይ በምን ሳይሆን በልዩነት መጥተዋል፣ በቃ እነዚህ ልጆች ብለው ውስጣቸውን አሳመነው እግዚአብሔር ደግሞ ለልጆቹ የተሻለ ቀንና ጊዜ እንዲያመጣላቸው እየጸለዩ ልጆቻቸውን መንከባከብ፣ ይሄን እናስባለሁ። ጎረቤት አካባቢ በኮሚኒቲው ደግሞ ጥሩ ተቀባይነት እንዲኖራቸው ልጆቹን ማስተማር፣ እንደዚህ ማድረግ አለባቸው። ምናልባትም በመጨረሻ ቀረ ያልተነገረ ነገር አለ ብለን የምታስበው ነገር ካለ ምናልባት እድሉን እንስጥ። አልተነገረም፣ አሁንም አልተነገረም የምለው እነዚህ ልጆች ድምጽ የላቸው፣ የሚናገርላቸው ችግሩን የሚያስረዳ ሲመጣ ብቻ መደበቅ ሳይሆን ተናግሮላቸው ወደፊት የሚመጡ ሰዎች ያስፈልጋሉ። አርቲስቶች፣ ትልልቅ የእምነት አባቶች ይህንን ነገር፣ የመንግስት ባለስልጣኖች ይህንን ነገር ጎልተው ማሳየት አለባቸው። ማንም የዘነጋውና የረሳው ነው፣ ግን ወደኛ እየመጣ በየቤታችን እያንኳኳ ያለ ችግር ነው። ጦርነት ስገጥሚም ህብረተሰብ አሳትፈሽ ነው። ስለዚህ ይህን ችግር ልክ እንደ ጦርነት አይቶ ህብረተሰቡን አሳትፎ ወላጆችን፣ አምራች የሆኑ ወላጆች ለምሳሌ ዶክተሮች፣ ፕሮፌሰሮች የቀሩ ቤታቸው የዋሉ አውቃለሁ። እንደዚህ እንዳይሆን ጥረት ማድረግ እና ከእግዚአብሔር ጋር ነገሮች ይስተካከላሉ ወደፊት ብዬ ገምታለሁ። በትክክል ሁላችንም እንግዲህ ግንዛቤው ኖሮን ቀለል አድርገን የምናየው ነገር እንደሚሆን ተስፋ እናደርጋለን። ያው መጽሐፍ በነገው ዕለት ይመረቃል አይደለም? በነገው ዕለት ኃይሌ ግራንድ ይመረቃል። ሁሉም ሰው መጥቶ እንዲጎበኘን፣ እንዲመርቅ ጋብዛለሁ በዚህ አጋጣሚ። እሺ፣ በጣም እናመሰግናለን። እኛም እንግዳችን ሆነ ቆንጆ ቆይታ ነበር የሰጠህን። ያው መጽሐፍም ተመልካቾቻችን እንግዲህ በነገው ዕለት ይመረቃል፣ መታችሁ ብዙ አንብቡ እንላለን። ከዚህ ከኤንቢሲ ስቱዲዮ በቀጥታ ስርጭት ነው እየተከታተላችሁ የምትገኙት። ሌሎች ፕሮግራሞችም አሁንም ወደ እናንተ መድረሳቸውን ይቀጥላሉ። መልካም ቆይታ።